ወይዘሮ ሜላት በባዩሽ ላይ ለቀናት ስትጠብቀው የነበረውን የመጀመሪያ አስፈላጊ የሆነ በቀል ተበቅላታለች። ባዩሽ በፍጹም ባልጠበቀችው መልኩ ተሰበረች። ባዩሽ በዚህ መልኩ እያለቀሰች ነበር። ለመሆኑ ሜላት በምን አይነት መንገድ ነው ባዩሽን በዚህ መልኩ የተበቀለቻት የሚለውን ነው ይዤላችሁ የመጣሁት። እንደሚታወቀው በቅርብ ጊዜ ባዩሽና ሜላት መካከል እየተካሄደ ያለው ነገር ግልጽ ነው። እሱም የዛሬው በቀል የሚያያይዘው ከሀና እጅ ላይ ካለው መረጃ ጋር የተያያዘ ነው። እንግዲህ ባዩሽ የእርግብ የአባቷ እህት እንደሆነች የሚያመለክት የድምጽ የቪዲዮና የፎቶ ፋይል ሀና ለወይዘሮ ሜላት ሰጣታለች። እርሱን በማስመልከት ሜላት ከባድ የሆነ እርምጃ በባዩሽ ላይ ወስዳለች። ባዩሽስ ምን አለች የሚለውን ይዤላችሁ መጥቻለሁ። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ባዩሽ በዚህ ልክ ተሰብራ በዚህ ልክ አልቅሳ አይቻት አላውቅም። እውነት ለመናገር ይሳካልኛል ብላ ነው እንግዲህ ዛሬ ሀገር አማን ብላ ወደ ሜላት ቤት በመግባት በተለይ ደግሞ በድንብላል ላይ አሁንም አዲስ ስራ ልታዛት ነበር ሆን ብላ መጣጧ። ሜላት እንዳልተሻላትና በአዘኔታ ሁኔታ ላይ እንዳለች ነው ባዩሽ የምታውቀው። ስለዚህ ዛሬ እንደለመደችው ሰተት ብላ ሜላት ቤት ገባችና ከዛም በኋላ ሳሎን ቤት ማንንም የለም ነበር። ቀጥታ ወደ ኪችን ነበር የገባችው። ድንብላልም ምግብ እየሰራች እያንጎራጎረች ነበር ያገኘቻት። ከዛም በኋላ የኪችን ባሩን ዘጋችና ትዕዛዝ ማዘዝ ትጀምራለች። ትዕዛዝ ማዘዝ ስትጀምር ድምጿ ከፍ ብሎ ስለነበር ወይዘሮ ሜላት ከመኝታ ክፍሏ ወደ ኪችን ትሄዳለች። ኪችን ስትሄድ ድምጽ ትሰማለች። ከውስጥ ድንብላል ከማን ጋር ነው እየዘፈነች ያለችው በማለት በሩን ልትከፍት በእጇ ልትነካው ስትል የባዩሽ ድምጽ ትሰማለች። እኔ የምልሽን ነገር ካላደረግሽ በቀር እዚህ ቤት የመጣሽው እኔ የምልሽን ነገር ሁሉ ለማድረግ ነው። ይህንን መዘንጋት የለብሽም፣ ከኔ ማምለጥ አትችይም የሚል ድምጽ ትሰማለች። ይሄ የባዩሽ ድምጽ ነው በማለት ወይዘሮ ሜላት በር ላይ ትቆያለች። ከዚያም በኋላ ባዩሽ አስፈላጊ የምትለውን ሁሉ ትዕዛዝ ካዘዘች በኋላ ወይዘሮ ሜላትም ምንም እንዳልሰማሽ በመምሰል ወደ ሳሎን ቤት ሄዳ ትቀመጣለች። ባዩሽም ለድንብላል አስፈላጊ የሆነውን ትዕዛዝ ካዘዘች በኋላ ሀገር አማን ብላ መልሳ ወደ ሳሎን ቤት ትመጣለች። ወይዘሮ ሜላትም ወይ ሜሉዬ ነቃሽ? የተኛሽ መስሎኝ እኮ ድንብላል ምግብ ስሪ ልላት ሂጄ ነበር በማለት ትናገራለች። ነው አይደል በማለት ሜላትም ትመልስላታለች። በጣም የመናደድና የቂም በቀል እይታ ነው የምታየው ከፊቷ። ምን ሆነሻል ደግሞ ለዛሬም ልጮህብኝ ነው በማለት ባዩሽ ማስመሰሏን ትጀምራለች። ኧረ እባክሽ ሁሉንም ነገር የማይገባኝ ነው የሚመስልሽ በማለት እንግዲህ ሀና የሰጠቻትን እያንዳንዱን መረጃ ፊት ለፊቷ ትበትንላታለች። እያንዳንዱም የተነሳው ፎቶ እየለቃቀመች እያየች የሜላትንም እያየች የቀሩትን ፎቶዎችንም እያየች ሜላትም ቁጭ ብላ ካለችበት እያንዳንዱ ፎቶ አንስታ ከጨረሰች በኋላ እባክሽ ጓደኛዬ ተጸጽቻለሁ በጣም እያለቀሰች ስትለምናት ነበር። ሜላት ግን በፍጹም በዚህ እንዳላበቃ እና ካሁን በኋላ በእሷና በባዩሽ መካከል ያለው ግንኙነት የጠላትና የጠላት ብቻ እንደሚሆንና ካሁን በፊት የነበረው የአብሮ አደግ ጓደኝነታቸው በመካከላቸው የነበረው እያንዳንዱ ነገር እዚህ ጋር እንደሚያበቃ፣ ሁለተኛ ቤቴም ልትረግጪ እንደማይገባ፣ በፍጹም ያለኔ ፍቃድ ወደ ቤቴ እንዳትመጪ በማለት ትነግራታለች። በባዩሽ ላይ ይሄ ሁሉ ነገር ከተናገረች በኋላ በዚህ መልኩ ካሁን በኋላ ያንቺና የኔ ነገር እዚህ ጋር አብቅቷል፣ ሁሉንም ነገር አውቄብሻለሁ በማለት በዚህ ጊዜ ድምጻቸውን ከፍ ብሎ ይሰማ ስለነበር ድንብላል ደግሞ ከኪችን ወጣ ግድግዳውን ጠጋ ብላ እነሱን እያዳመጠች ነበር። ድንብላል በጣም ደስተኛ ሆና ስታዳምጥ ነበር። ምክንያቱም እትዬ ካስታወሱ ካሁን በኋላ ነገሮች ሊቀሉልኝ ይችላሉ፣ የባዩሽ ትዕዛዝም ሊቀልልኝ ይችላል የሚል ተስፋ ነበራት። ከዚያም በኋላ እያንዳንዱን ነገር ሰምቻለሁ፣ እያንዳንዱን ነገር አውቃለሁ ባዩሽ በማለት ትናገራለች። ወይዘሮ ሜላት እየተናገረች ሳለ ግድግዳውን ጠጋ ብላ እያዳመጣች የነበረችውን ድንብላል ታያታለች። እዛ ምን ይለጥፍሻል ነይ በማለት ትጠራታለች። እሷም እኔን ነው በማለት ተደናግጣ ድንብላል ወደ እነሱ ትጠጋለች። ከዚያም በኋላ ድንብላል ስትመጣ
ባዩሽ ወደ ድንብላል ዘወርትልና መልሳ ወደ ወይዘሮ ሜላት ትመለስና እባክሽ ሜሉ የሆነ ያልተረዳሹ ነገር አለ። ይህ ህመም ፍጹም ጫና አሳድሮብሻል። እኔ እንደሚመስለኝ እንደዛ ነው በማለት ለማስመሰል ትሞክራለች። ወይዘሮ ባዩሽም ህመም ነው ተጸኖ ያሳደረብኝ ወይስ አንቺ ራሴን የመታሽኝ በማለት ድምጿን ከፍ አድርጋ ትናገራለች። ይህን ጊዜ ድንብላል ራሷን ስትይዝ ወይዘሮ ባዩሽ ግን በፍጹም ይሄንን ማመን ያቃታት። ምክንያቱም ራሷን ስትመታት እሷ እንደሆነች አላየቻትም ነበር። በወቅቱ ባዩሽም የምትይዘው የምትጨብጠው ነገር አጣች። ምን ይሄ ብቻ አሁንም ከድንብላል ጋር ስታወሪ የነበረውን እያንዳንዱን ለድንብላል ስትነግሪያት የነበረውን ነገር ሁሉ አውቄያለሁ በማለት ወይዘሮ ሜላት በዚህ እየተነጋገረች ሳለ እናቶ መስፍን ይገባሉ። አቶ መስፍን ሲገባው የወይዘሮ ሜላት ንግግር ቢቆምም ባዩሽ መለማመጥ ግን አላቆመም። ባዩሽ ለሰዓታት ስታለቅስ ነበር። እናቶ መስፍን ከመጡ በኋላ ምን ተፈጥሮ ነው በማለት ሲጠይቋቸው ወይዘሮ ሜላት ምንም አይነት መልስ አልሰጠችም ነበር። ባዩሽ ግን በግድ ተነሺ ተብላ ነበር ተነስታ የወጣችው። ምክንያቱም ባዩሽ እዚህ ላይ ተስፋ የቆረጠችና ካሁን በኋላ በምንም አይነት መንገድ ብትጀምር በምንም አይነት መልኩ ብትሞክር ሜላት በፍጹም በፊት ስትሰጣት የነበረችው ቦታ የጓደኝነትም ሆነ የወዳጅነት ቦታ እንደማሰጣት እርግጠኛ ሆናለች። ወይዘሮ ባዩሽ እያለቀሰች ከሜላት ቤት ከወጣች በኋላ ለስራ ባልደረባዋ ደውላ ነበር። ያን ትናንት ያዘዝኩን ስራ ምን አደረክልኝ? ያቺ ልጅ ካለችበት ልትያዝ ይገባል። እሷ መሆን አለባት። ወይ እሷ ደውላለች ወይ እሷ መታ ተናግራለች እንጂ በፍጹም ሜላት እኔ ስመታት አላየችኝም። እንዴት ሜላት ዛሬ ልታስታውስ ቻለች? ከኋላ እኔ እንደመታኋት እንዴት አወቀች? በወቅቱ በፍጹም ወደ እኔ እየተመለከተች አይደለም። ማን እንደመታት እንኳን አላየችም። ስለዚህ እዛች ልጅ እጅ አለበት ካለችበት ፈልገ ልታመጣልኝ ይገባል። ያለበለዚያ ባንተም ላይ እርምጃ እንደምወስድ ጠብቅ በማለት ታዘዋለች። ባዩሽ ተስፋ በመቁረጥ ምልክቶች እየታዩባት ይገኛል። እንግዲህ እናቶ መስፍን ከገቡ በኋላ የባዩሽና የሜላት ሁኔታ በጣም ግራ ስለገባቸው ድንብላልም እነሱን ስታይ እየሮጠች ወደ ኪችን ትገባለች። ከዛ በኋላ ባዩሽ ከወጣች በኋላ ሜላትን ምን ተፈጥሮ ነው ባዩሽ በዚህ መልኩ እንደዛሬ አይቻት አላውቅም። ሜሉዬ ምን ነው አመመሽ እንዴ በማለት ይጠይቃታል። እኔ ደህና ነኝ አልኳችሁ፣ በቃ ምሳችሁን ታቀርብላችሁና ብሉ ትላቸዋለች። ወይዘሮ ሜላት በጣም ተናዳ ስለነበር ለማንም ምንም ብላ ለመመለስ አልፈለገችም። በተለይ ለአቶ መስፍን ካወቀ ችግር ላይ ሊወርቅ ይችላል። መስፍን ካወቀ ተረጋግተው ማሰብና ያንን ሰው በመጣበት መልኩ መመለስ ሳይሆን በቀጥታ ሄዶ እዚያ ሰው ጋር መጋፈጥ ነው የሚሞክረው። ስለዚህ የልጆች አባት ችግር ላይ ይወርቅብኛል፣ እሷ እና እኔ የጀመርነውን በቀላል እሷና እኔ መጨረስ ያለብን፣ ካሁን በኋላ መፈጠሯን እስክትጠላ አድርጌ ነው የምበቀላት በማለት ወይዘሮ ሜላት ይህን ሁሉ በውስጧ ከተናገረች በኋላ ትታቸው ወደ መኝታ ክፍሏ ትሄዳለች። ወደ መኝታ ክፍሏ ከገባች በኋላ ወይዘሮ ሀና ደውላ ነበረ። በወቅቱ ሀና ከአባቷ ጋር ስለነበረች ምን ነው እትዬ አመመሽ እንዴ በማለት ስትናገር ለምን ትዬ አልኳት በማለት በውስጧ ስትጠይቅ ነበር። ምክንያቱም በአሁኑ አቶ ኖላዊም የወይዘሮ ሜላትን ትውስታ እንደተመለሰና ሀና ልጇ እንደሆነች እንዳወቀችም ሁሉንም ሙሉ ለሙሉ አውቋል። አባዬም ሁሉንም ሰምቷል። እንዴት ማያል አልኳትም በማለት በውስጧ እያሰበች ነበር። አባቷ ደግሞ ፊት ለፊቷ አይኗን እያያት ስለነበር እሺ በቃ እሺ በማለት በተደጋጋሚ እሺ የሚል መልስ ከመለሰች በኋላ ስልኩን ትዘጋዋለች። ምን ነው ማን የደወለልሽ? ለምን እሺ አልሽ? ምን አዘውሽ ነው በማለት ሲጠይቃት ነበር። አባዬ ደግሞ በትንሽ ትልቁ ያሳስበሃል አይደል? ምንም አይደል እናቴ የደወለችው በማለት ትነግረዋለች። ነው እንዴ? ጥሩ በማለት አቶ ዘሪሁን ጉዳይ ላይ ለመነጋገር ጀምሮ ነበር። ሳንሸኘው ሄደ መሰለኝ ስልኩ አይሰራም በማለት የአቶ ዘሪሁን የተምቹ አጎት ማለት ነው ወደ መጣበት ወደ ውጭ ሀገር እየተመለሰ ይመስላል።
ከአቶ ኖላዊ ንግግር ላይ ይህን እየተነጋገሩ ሳለ አሴር እየሮጠ በሩን ከፍቶ ይገባል። አሴር የሆነ አዲስ ነገር የሰማና በጣም የተደናገጠ ይመስላል። በጣም በፍጥነት በሩን ከፍቶ ከገባ በኋላ አቶ ኖላዊም ደግሞ ካያቸው በኋላ የሆነ የሚነገራቸው ነገር እንዳለ እጁን እያራገበ በጣም ተጣድፎ ለነሱ ሊናገር ሲጀምር ነው። እዚህ ላይ ነው ያለቀው። ምናልባት ተምቹ ምን ሆኖ ይሆን አሴር በዚህ መልኩ ተደናግጦ የመጣው? ወደ ቤት ምን ተፈጥሮ ይሆን የሚለውን ደግሞ በቀጣይ ክፍል የምናየው ይሆናል። ስላዳመጣችሁኝ ከልብ እናመሰግናለን። በቀጣይ በሌላ ክፍል እስከምንገናኝ ደህና ሁኑልን። ባይ ባይ።